ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ዩቲዩብ ላይ በፍጥነት ሲጫኑ ለእናንተም የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ነገር ተበላሽቷል። በመካከለኛው ምስራቅ ተስፋም ተቆርጧል። ዛሬ ሌሊቱን የአሜሪካ የጦር መርከቦች በኢራን መርከብ ላይ ተኩሰዋል። የኢራንን መርከብ በከፍተኛ ሁኔታ ጥቃት ካደረሱባት በኋላ በቁጥጥር ስር አውለዋታል። ኢራንም ሌሊቱን ባወጣችው መግለጫ መርከቤ እገታ ተፈጽሞባታል፣ ጥቃትም ተፈጽሞባታል፣ እኛም ደግሞ ተመጣጣኝ ምላሽ እንሰጣለን ስትል የተኩስ አቁሙ በአሜሪካ መጣሱን ካሳወቀች በኋላ ቀጠናው ከባድ ውጥረት ላይ ይገኛል። የመካከለኛው ምስራቅ ሀገራት መንግስታትም ተኩስ በድጋሚ ሊከፈትብን ይችላል ከኢራን በሚል ከባድ ስጋት ላይ ናቸው። የተኩስ አቁሙ የመቀጠሉ ጉዳይ ተስፋ ቢስ መሆኑን የሚገልጹ አደራዳሪዎችም የአሜሪካ ተደራዳሪዎች ወደ ቀጠናው ቢመጡም ኢራን ግን በድርድሩ እንደማትሳተፍ የአሜሪካ ጦር ከቀጠናው ለቆ ካልሄደ በስተቀር ድርድሩ ላይ አልመለስም ብላለች። ይህም በከፍተኛ ሁኔታ ተስፋን ያጠፋ ጉዳይ ሆኗል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዝርዝር ዘገባ ይኖራል። በሌላ በኩል ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተለይም በኢራን የተመታውን የአሜሪካ የጦር አውሮፕላን አብራሪን ከኢራን ውስጥ ለማውጣት ተደርጎ በነበረው ሚሽን ወቅት ወታደሮቻቸውን በከፍተኛ ቁጣ ሲሰድቡ ሲዘልፉ እንደነበረና ከሲቹዌሽን ሩምም ወታደሮች መስራት እስኪያቅታቸው ድረስ በከፍተኛ ቁጣ ላይ እንደነበሩና ወታደሮችም ስራቸውን ለመስራት ሲሉ ከሲቹዌሽን ሩሙ ለጊዜውም ቢሆን ፕሬዝዳንቱ በግዴታ እንዲወጡ መደረጋቸውን የዎል ስትሪት ጆርናል ዘገባ አጋልጧል። ዎል ስትሪት ጆርናል ይህንን ሚስጥራዊ ዘገባ ከፍተኛ ባለስልጣናት ጠይቆ ነው ዛሬ ሌሊቱን ያወጣው። ምን ነበር የተከሰተው በዚያ ጊዜ የሚለውን ፕሬዝዳንት ትራምፕን እንዲወጡ ያስገደደው ነገር በዝርዝር የማስደምጣችሁ ዘገባ ይኖራል። የዎል ስትሪት ጆርናልን ዘገባ እንዲሁም ስፔን መላው አውሮፓ ከእስራኤል ጋር ያለውን ግንኙነት እንዲያቋርጥ የውሳኔ ሀሳብ እንደምታቀርብ በይፋ አስታውቃለች። ይህም ደግሞ እስራኤልን በከፍተኛ ሁኔታ አስቆጥቷል። ዝርዝር መረጃውን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም የተኩስ አቁም ድርድሮች ይደረጋሉ ተብሎ በተጠበቀበት ሰዓት ከፍተኛ ግጭት ተቀሰቀሰ። በኦማን ባህረ ሰላጤ ላይ የተፈጠረው የባህር ላይ ግጭት በኢራንና በዩናይትድ ስቴትስ መካከል ያለውን ከባድ ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን የተኩስ አቁሙም ሊያበቃ 24 ሰዓት የቀሩት በመሆኑ ቀጠናው ላይ ያሉ ሀገራት ተስፋ መቁረጣቸውን ተናግረዋል። ኢራን ወታደራዊ መስሪያ ቤት ሌሊቱን ባወጣው አስቸኳይ መግለጫ የአሜሪካ ጦር በኦማን ባህር ውስጥ በአንድ የኢራን ንብረት በሆነ መርከብ ላይ ጥቃት
መፈጸሙን አረጋግጦ ታስኒም የዜና ወኪል ሌሊቱን ባስተላለፈው መግለጫ አሜሪካ የተኩስ አቁሙን ጥሳ እርምጃ ወስዳለች፣ በእኛም ላይ ለከፈተችው እርምጃ የተኩስ አቁሙ መቋረጡን ገምግመናል በማለት የገለጸችው ኢራን እሷን በምትኳም በንግድ መርከቦችም ላይ ሆነ በማንኛውም የአሜሪካ ጥቅሞች ላይ ጥቃት በመሰንዘር የበቀል እርምጃ እንደምትፈጽም ነው በታስኒም የዜና ወኪል ሌሊቱን የወጣው የኢራን መግለጫ ያመለክተው። ኢራን ሌሊቱን ባሰራጨችው መግለጫ መርከቧ በአሜሪካ መርከብ እንደተተኮሰባትና ጥቃት እንደደረሰባት የገለጸች ሲሆን ለዚህ ለተፈጸመውም ጥቃት ምንም አይነት ማወላወል ሳያስፈልግ ምላሽ እንደሚሰጥ ገልጿል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ እንዳስታወቁት በኦማን ባህረ ሰላጤ ያለውን የዩናይትድ ስቴትስን የባህር ኃይል እገዳ ለማለፍ የሞከረች የኢራን ባንዲራን የምታውለበልብ የጭነት መርከብ የአሜሪካ ኃይሎች ተኩሰውባት በቁጥጥር ስር እንዳዋላት አረጋግጠዋል። ፕሬዚደንት ትራምፕ ዩኤስኤስ የባህር ኃይሎች ቱስካ የተባለችው መርከብ አቅም እንዳሳጧትና እንደያዟት ተናግረው ይህ ክስተትም ትልቅ ትኩረት የሚሰጠው ጦርነቱም በየካቲት 28 ከጀመረበት ጊዜ አንስቶ ኢራን የሆርሙዝ የባህር ወሽመጥን በማገቷ ምክንያት ባለፈው እሁድ ዩኤስኤስ እገዳ ተግባራዊ ከሆነ ወዲህ የተያዘችና ተኩስ የተከፈተባት የመጀመሪያዋ የኢራን ንብረት የሆነች መርከብ በመሆኗ ነው ጉዳዩን ወደ ቀውስ የከተተው። የነዳጅ ዋጋም አዲሱን የዩኤስ ኢራን ግጭት መባባስ ተከትሎ ትናንትና አመሻሽ ጀምሮ በከፍተኛ ሁኔታ የነዳጅ ዋጋ ንሯል። ትራምፕ ትሩዝ ሶሻል በተሰኘ የግል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ልጥፍ ዛሬ ወደ 900 ጫማ ርዝመት ያላትና ወደ አንድ የአውሮፕላን ተሸካሚ መርከብ ያክል የምትመዝን ቱስካ የተባለች ግዙፍ የኢራንን ባንዲራ የምታውለበልብ የኢራን የጭነት መርከብ የእኛን የባህር ላይ እገዳ ለማለፍ ሞክራ ነበር ያሉት ፕሬዚደንት ትራምፕ እናም አልተሳካላትም ብለዋል። የኢራኗ መርከብ በገልፍ ኦፍ ኦማን ለማለፍ በሞከረች ጊዜ የአሜሪካ የባህር ኃይል መርከብ በቁጥጥር ስር አውሏታል፣ ተኩሶባታልም ብለዋል ትራምፕ። ስለ ሁኔታውም ሲናገሩ መጀመሪያ ወደ ኢራን የመርከብ ከመተኮሳችን በፊት አስቀድመን መርከቧ እንድትቆም ትዕዛዝ ሰጥተናል ነበረ ያሉ ቢሆንም ነገር ግን የኢራን መርከበኞች ለማዳመጥ ፈቃደኞች አልነበሩም። የአሜሪካን ትዕዛዝ ተቀብለው ቆሙ ሲባሉ አልቆሙም በማለት በመግለጽ ስለዚህም የኛ የባህር ኃይል መርከብ በሞተር ክፍሉ ላይ ቀዳዳ በማፈንዳት በቆሙበት አስቆሟቸዋል ሲሉ ጽፈዋል። በአሁኑ ጊዜ የአሜሪካ የባህር ኃይሎች መርከቧን በራሳቸው ቁጥጥር ስር አውለዋል። እናም በውስጧ ምን እንዳለ መርከቧን እየፈተሹ ነው ብለዋል። አቱን የፈጸመው የዩናይትድ ስቴትስ ማዕከላዊ እዝ ዛሬ ሌሊቱን ባወጣው መግለጫ ለኢራን መርከብ ከመተኮሳችን በፊት ሰዓታት የፈጀም ተደጋጋሚ ማስጠንቀቂያ ሰጥተናት ነበረ ለኢራን መርከብ ብለዋል። መርከቧ ሞተሯን እንድታጠፋም በአስቸኳይም እንድትቆም አስታውቀን ነበር ብለዋል። በመርከብ አጥፊ መርከብ በርካታ ጥይቶች ከ5 ኢንች MK45 ጠመንጃ ወደ ቱስካ የሞተር ክፍል በመተኮስ የቱስካን የመንቀሳቀስ አቅም አሰናክለናል ብለዋል። እገዳው ከጀመረበት ጊዜ አንስቶ ዩናይትድ ስቴትስ 25 የንግድ መርከቦችን ወደ ኋላ እንዲመለሱ ወይም ወደ ኢራን ወደብ እንዳይገቡ አግታ መቆየቷን ሴንትኮም የገለጸ ሲሆን በተኩስ ግን የኢራንን መርከብ ሲያስቆምና ሲያግት ይህ የመጀመሪያው እንደሆነ በዛሬ ሌሊቱ መግለጫ ገልጿል። የትራምፕ ማስታወቂያ የወጣው ኢራን በወሳኙ የውሃ መንገድ ላይ በወሰደችው እርምጃ የአሁኑን የተኩስ አቁም ስምምነት ጥሳለች ብለው ከከሰሱ ወቅት በኋላ ነው። ኢራን የአሜሪካን የእምነት ማጉደል በመጥቀስ በባህረ ሰላጤው በኩል የሚያልፉ አብዛኞቹን መርከብ ማለፊያ በድጋሚ አሜሪካ ዘግታለች ብላለች። አሁን ላይም በመርከባችን ላይ ተተኩሷል፣ ነገር በሙሉ ተበላሽቷል፣ እኛም ደግሞ በአሜሪካ ላይ እንተኩሳለን ስትል ኢራን ነገሮች መበላሸታቸውን አሁን ዓለምን ዳግም ሰቅዞ ወደሚይዝ ጦርነት እንደሚገባም ገልጻለች። በኢራን የህዝብ ቁጣም በከፍተኛ ሁኔታ መገንፈሉን የዘገበው አልጀዚራ በሺዎች የሚቆጠሩ ሰዎች ምሽቱን ጀምሮ ወደ አደባባይ ሲወጡ የኢራንን መንግስት በመደገፍ በቴሄራን ጎዳናዎች ላይ ታይተዋል። አንዳንዶች በዩናይትድ ስቴትስ ላይ ሙሉ የእምነት ማጣት እያሰሙና የኢራንን ባለስልጣናት ወደ ኋላ እንዳያፈገፍጉ እያሳሰቡ ነው ይላል አልጀዚራ ሰፊ ዘገባ። በህዝቡ ቁጣም በተሰማበት የአደባባዩ የምሽቱ ሰልፍ ላይ ከታደሙት መካከል ማሱሜ የተባለች የቴሄራን ነዋሪ ለእንግሊዙ ሮይተርስ መገናኛ ብዙሃን እንደነገረችው ከሆነ ዩናይትድ ስቴትስ እስካሁን የገባችልን ቃል አላከበረችም፣ ከኛ ጋር የፈረመችውን ስምምነትም አላከበረችም፣ ይባስ ብሎ መርከብ
መርከባችንን ወደ ማጥቃት ገባች ብላለች። በውጤቱም ምንም እንኳን የዲፕሎማሲው መንገድ በማንኛውም ሁኔታ ወደፊት መሄድ ቢኖርበትም እስካሁን ምንም አይነት ግዴታዋን ባልተወጣችው በዚች አሜሪካ ላይ ሙሉ በሙሉ ባለማመን መቀጠል አለብን ብላለች። ሄድራ የተባለ ሌላኛው የቴህራን ነዋሪ ደግሞ ኢራናውያን ጦርነት አይፈሩም፣ በሀገራችን ላይ አንድ ጥቃት ብቻ ሳይሆን ተከታታይ ጥቃቶች ቢፈጸሙም እንኳን በእርግጠኝነት በታላቅ ጥንካሬና ስልጣን ወደፊት እንጓዛለን። ነገር ግን በኔ እይታ አሁን እያደገ ባለው ሁኔታ ዩናይትድ ስቴትስ እና እስራኤል ለኢራን ጥያቄዎች እጅ ከመስጠት ውጪ ሌላ አማራጭ የላቸውም ሲል ይናገራል። ኒኒን ጎሊዛዴም በበኩሏም መንግስቷ የዩናይትድ ስቴትስን መቃወሙን እንዲቀጥልና ከዩናይትድ ስቴትስ ጋር ለመደራደር ሲል ምንም አይነት ሸብረክ ማለት እንዳያሳይ ጠይቃለች። ከዚህ ሰው ማለትም ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ሰላም ላይ መድረስ የምንችለው ልክ ከ2 ሳምንት በፊት እጅ ለመስጠት እንደተገደደው ሁሉም አሁንም እጅ ለመስጠት እስኪገደድ ድረስ መገዳደርና መተኮስ ሲቻል ብቻ ነው ብላለች። ወደ ድንጋይ ዘመን ሊመልሰን በፈለገበት በዚያ ምሽት ወደ ኋላ አፈገፈገ። ምክንያቱም ሁላችንም በአንድነት ወጥተን ለመሞት እንደቆረጠን አሳየ ነው። ስለዚህም አሁንም ቢሆን የትኛውንም አይነት የአሜሪካ ዛቻ ሳይበግረን ወደፊት መጓዝ ነው ያለብን ብለዋል። በአካዳሚክ ዘርፍም ስጋቱ ተመሳሳይ ነው። በቴህራን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዞሬ ካራዝሚ የኢራን ባለስልጣናት አሜሪካን ለሁለተኛ ዙር ድርድር የምታደርገውን ጥረት ለታደሰ ወታደራዊ ጥቃት ሽፋን ብቻ ነው ብለው እንደሚያምኑና ከአሜሪካ ጋር በሚደረግ ድርድር ተስፋ እንደቆረጡ ተናግረዋል። ለአልጀዚራም በሰጡት ቃልም በኢስላማባድ የመጨረሻው ዙር ጥቃቶች የኢራን ግንዛቤ አሜሪካውያን በንግግሮች መሃል ስለወጡ ቁም ነገረኛ አይደሉም የሚል ነበረ ብለዋል። እናም በዚህ ጊዜ ልክ ሁለተኛውን ዙር በምንጀምርበት ስሱ ወቅት ላይ በኢራን መርከቦች ላይ ጥቃት ሰነዘሩ። ስለዚህም ይህ የዩናይትድ ስቴትስ በኢራን ላይ አዲስ ወታደራዊ ጥቃት ለመጀመር እንዳመነችና እንደቆረጠች ድርድሩም ለዚያ ሽፋን ብቻ እንደሚሆን የሚያሳይ ቀጥተኛ ምልክት ነው ሲሉ አክለዋል። የሩሲያ ምንጮች አሜሪካም በቀጠናው ወታደራዊና ጥይቶችን በከፍተኛ ሁኔታ እያሰባሰበች መቆየቷን ማመላከታቸውን ገልጸው በኢራን ባለስልጣናት ዘንድ በኢራን ላይ አዲስ ወታደራዊ ጥቃት ምዕራፍ ከነገ በስቲያ እንደሚጀመር በሩሲያ በኩል እንደታመነበትም ገልጸዋል። ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብን ጨምሮ የዩናይትድ ስቴትስ በኢራን ዙሪያ ባሉ የውሃዎች ላይ በርካታ የጦር መርከቦችን ማሰማራቷን ያስታወቁት ፕሮፌሰሩ ከኛ የውይይት ጊዜ ጋር በተመሳሳይ የነዳጅ ታንከሮችና የጦር አውሮፕላኖች በኢራቅ ላይ እየበረሩ መሆናቸውን ዜናዎች ይወጣሉ ብለዋል። ስለዚህም አጠቃላይ አውዱ ከድርድሩ ይልቅ አዲስ ወታደራዊ እርምጃ የመከሰት እድሉ በጣም ከፍተኛ መሆኑን ያረጋግጣልን ብለዋል። ሌላው የቴህራን ዩኒቨርሲቲ ተባባሪ ፕሮፌሰር ሐሰን አህማዲያን ለአልጀዚራ የዜና ወኪል እንደነገሩት አሜሪካ እገዳውን ካወጀችበት ቀን ጀምሮ የኢራን ባለስልጣናት በኢራን ጭነቶች ላይ የማንኛውንም ከበባ ገደብ እንደማያከብሩና በቀድሞ ሕጋቸው መሰረት እንደሚንቀሳቀሱ ግልጽ አድርገው ነበር። ቀደም ሲል ማስጠንቀቂያዎች የነበሩ ቢሆንም በዛሬው ዕለት ግን ነገሮች ተለውጠዋል ብለዋል። አህማዲያኑ ሁኔታው በጣም በፍጥነት ሊባባስ እንደሚችል አስጠንቅቀዋል። ዩናይትድ ስቴትስ የኢራንን ጭነቶች ማጥቃት ወይም የኢራንን መርከቦች መያዝ ለመቀጠል ከወሰነች ደግሞ ኢራናውያን አጸፋውን ከመመለስ ውጪ ሌላ አማራጭ አይኖራቸውም። በዛሬው ዕለትም ኢራናውያን ሌሊቱን ለተፈጸመባቸው ጥቃት የአጸፋ ምላሽ ይሰጣሉ ብለው እንደሚጠብቁም ገልጸዋል። የኢራኑ ፕሬስ ቲቪ ዛሬ ሌሊቱን ባወጣው ሰፊ ትንታኔ ደግሞ ፕሬዝዳንት ትራምፕ ከዚህ ጦርነት በማናቸው መንገድ ከጦርነቱ መውጣት ይፈልጋሉ፣ ለኢራን እጅ መስጠት ደግሞ ብቸኛው ከጦርነቱ መውጫ መንገድ ነው ሲል ነው ሰፊ ዘገባውን የጀመረው። ኢራን አሸንፋለች፣ በማናቸውም መንገድ እጅ መስጠት አትፈልግም ያለው ዘገባው የኢራን ተደራዳሪዎች ይህንን በተጨባጭ ግልጽ አድርገዋል። ዩናይትድ ስቴትስም በእስላማዊቷ ሪፐብሊክ ኢራን ላይ ደረሰችው እጅግ በጣም ሰቅጣጭ ሆኖ ወታደራዊ ኢላማዎችን መደብደብ በኋላ ከእንግዲህ ጥያቄዎችንም ለማቅረብም ሆነ ቅናሾችን ለመፈለግ የሚያስችል አቋም ላይ አይደለች
ትችላለችም ብለዋል። ይህ ተለዋዋጭነት አሁንም ይበልጥ ጎልቶ የወጣው በዋናነት በዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ላይ ባሳየችው ከፍተኛ የሆነ ወሽመጡን የመዝጋት ሁኔታ ነው በማለት የገለጸ ሲሆን አሁንም ኢራን የምትወስደው እርምጃ እጅግ በጣም ጠንካራና ምናልባትም በቀጠናው ላይ ታይቶ የማይታወቅ ነው ብለዋል። የፓርላማው አፈ ጉባኤ ዋና ተደራዳሪ የሆኑት መሐመድ ባከር ቃሊባፊ በሰጡት መግለጫ እንዳሉት እስላማዊቷ ሪፐብሊክ የተመጣጣኝ ያልሆነ ጦርነት ስልት በመጠቀም የላቀ የገንዘብና የቁሳቁስ ሀብት የኖረውን የአሜሪካን ኃይል በተሳካ ሁኔታ ወደ ኋላ እንዲያፈገፍግ አድርጋለች ብለው እንደሚያምኑ ገልጸዋል። ዶናልድ ጄ ትራምፕ መጀመሪያ ላይ ጦርነቱን እንደ ቀላል የእግር ጉዞ አስበውት እንደነበረ የአሜሪካ ሚዲያዎች የዘገቡ ሲሆን ነገር ግን ከሳምንታት በኋላ የኢራን አጸፋዊ ጥቃቶች አሜሪካን በቀጠናው ያላትን ንብረት በከፍተኛ ሁኔታ ወደ ማውደም መቀየሩን ገልጸዋል። የሆርሙዝ ባህረ ሰላጤ መዘጋት የነዳጅ ዋጋን ወደ ሰማይ አውጥቶታል፣ የዓለም ዋና ከተሞችንም በሽብር ውስጥ ከቷቸዋል ያለው የፕሬስ ቲቪ መግለጫ ማሸነፍ እንደ ብራንድ የገነባው ድርድር አድራጊም ትራምፕ ስሌቱ እንደተሳሳተ ተገንዝቧል ይላል። ከዚያም ከፓኪስታን ሲቪል ወታደራዊ አመራሮች ጋር ያለውን ግላዊ ግንኙነት በመጠቀም የተኩስ አቁም ፈለገ። አንድ ጋዜጠኛ ለፕሬስ ቲቪ በሰጠው ቃለ ምልልስ ላይ እንዳለው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ወደ ድርድር የገቡት ራሳቸውን ከፈጠሩት አደጋ መውጫ ስለሚፈልጉ ነው ይላል። የቅርብ ረዳቶቻቸው አሁን አምነው እንደሚቀበሉ ፕሬዝዳንት ትራምፕ መውጫ መንገድ አጥብቀው እየፈለጉ መሆኑን አምነውበታል ብለዋል። ነገር ግን በአሁኑ ወቅት ያለው ተሰባሪ ሊሆን የሚችለውና 24 ሰዓት ብቻ የቀረው የተኩስ አቁም መሰረት ባደረገው ባለ 10 ነጥብ ረቂቅ ውስጥ ለኢራን እጅ ካልሰጡ ኢራን ምንም አይነት ትራምፕን የሚያስደስት ፊርማ ለመፈረም እጇን እንደማትሰድም ተናግረዋል። በየካቲት 28ቱ የእስላማዊቷ አብዮት መሪ አያቶላ ሰይድ አሊ ከሜኒ እንዲሁም በርካታ ከፍተኛ ወታደራዊ አዛዦች ግድያ የተጀመረው ከ40 ቀናት በኋላ የአሜሪካ እስራኤል ጥምረት ተዳክሞና ተሟጦ ያበቃው ሶስተኛው የተጫነ ጦርነት ለኢራን ሕዝብ ወሳኝ ወታደራዊና ስትራቴጂካዊ ድልን የሚወክል ነበረ ያለው ዘገባው የአሜሪካ ጦር በ40 ቀናት ጦርነት ውስጥ ዋና ዋና የጦርነት ዓላማዎቹን የስርዓት ለውጥ፣ የኢራንን የሚሳኤል ፕሮግራም መገደብና የኒውክሌር አቁሟን ሙሉ በሙሉ ማጥፋት ማሳካት ሳይችል ቀርቷል። ኢራን አመዷን አራግፋ ተነስታለች፣ ለዳግም ጦርነትም በከፍተኛ ሁኔታ ተዘጋጅታለች ብሎታል የፕሬስ ቲቪ ሰፊ የሆነ ትንታኔ። ይህ በዚህ እንዳለ የአሜሪካ ከፍተኛ ወታደራዊ ኃላፊዎች ፕሬዝዳንት ዶናልድ ጄ ትራምፕን በሚስጥራዊው የጦርነት መምሪያ ክፍል በሲቹዌሽን ሩም ውስጥ አግልለዋቸው እንደነበረ ተዘግቧል። የአሜሪካ መገናኛ ብዙሃን ሲኤንኤንን ጨምሮ የእስራኤሉን ጄሩሳሌም ፖስትን ጨምሮ የተለያዩ መገናኛ ብዙሃን እንደዘገቡት በኢራን ውስጥ የወደቀውን የአሜሪካ አብራሪ ለማዳን ተደርጎ በነበረው ከፍተኛ አደጋ ያለው የነፍስ አድን ዘመቻ ወቅትም ወታደራዊ አማካሪዎች የፕሬዝዳንት ዶናልድ ጄ ትራምፕን የማይገመት ቁጣ ተልእኮውን ሊያደናቅፈው ይችላል ብለው ስለሰጉ ሆነ ብለው ፕሬዝዳንቱን ከትዕዛዝ ክፍሉ ወይም ከኮማንድ ሩሙ እንዲወጡ አድርገዋቸው እንደነበር ዎል ስትሪት ጆርናል ከፍተኛ ባለስልጣናትን ጠቅሶ ዘግቧል። ፕሬዝዳንቱም በኃይለ ቃል ወታደሮቹን ይሳደቡ እንደነበረና መጥፎ ቃላትን ይናገሩ እንደነበረ በርካታ ኃይለ ቃልን በመጠቀም ይህ ሚሽን መሳካት እንዳለበት በከፍተኛ ሁኔታ ሲናገሩ ወታደሮቹንም ሲረብሹ ነበረ ያለው ዘገባው ይህንን ተከትሎ የአሜሪካ ወታደሮች በመወሰን ከሲቹዌሽን ሩሙ ፕሬዝዳንቱ እንዲወጡ አድርገዋቸዋል ብለዋል። ይህ እርምጃ የመጣው ፕሬዝዳንቱ በከፍተኛ መረበሽ ውስጥ በነበሩበት ወቅት ነው ያለ ሲሆን ዩናይትድ ስቴትስ አውሮፕላን በኢራን ኃይሎች መመታቱን ተከትሎ ትራምፕ ባዶ በሚባል የዌስት ፒንግ ህንፃ ውስጥ እንዲቀመጡ አድርገዋቸው እንደነበርም ተመልክቷል። የ1979ን የኢራን ታጋቾች ቀውስ አስፈሪ ትዝታ እያሰቡ በረዳቶች ላይ ሲጮሁ ሰዓታትን አሳልፈዋል። ጉዳዩን የሚያውቁ ምንጮች እንዳሉት ከሆነ ትራምፕ በግላቸው በጂሚ ካርተር ላይ የሆነውን ከተመለከታቸው ምርጫውን አስከፍሏቸዋል ሲሉ ተጨንቀውና በወታደሮች ላይ በአስቸኳይ ይህንን ሚሽን ጨርሱ እያሉ ሲጮሁ እንደነበር ተመልክቷል። ትራምፕ በተለይም ደግሞ የአሜሪካ አብራሪ በኢራን እጅ ይገባል የሚለው ጉዳይ በእጅጉ እንዳስደነግጣቸውና መሆን እንደሌለበት እየጠቀሱ ሲቹዌሽን ሩም ውስጥ በከፍተኛ ግለት ይናገሩ እንደነበርም ተመልክቷል። የነፍስ አድን አውሮፕላኑ በኢራን በረሃማ አሸዋ አካባቢ ውስጥ ለጊዜው በተቀበረበት ጊዜ የቴክኒክ ችግሮች ተልእኮውን ከሞላ ጎደል አደናቅፈውት ነበር። በወቅቱ ትዕዛዙ
በተሰጠበትና ሚሽኑ እየተፈጸመበት በነበረበት ወቅት በተለይም የኢራን ኃይሎች በከፍተኛ ፍጥነት የአሜሪካውን አብራሪ ለመያዝ ተቃርበው እንደነበረና በዚያም ጊዜ ትራምፕ በከፍተኛ ቁጣ ወገባቸውን ይዘው በሲቹዌሽን ሩም ውስጥ ለወታደራዊ ባለስልጣናቱ ላይ ቁጣና ስድብን ያዘንቡ እንደነበረ ነው ዎል ስትሪት ጆርናል የዘገበው። የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕ አስቀድሞውኑ ወታደሮቻቸውን ወደ ኢራን ውስጥ ማሰማራት እንደማይፈልጉ የዘገበው ዎል ስትሪት ጆርናል ወታደራዊ እቅድ አውጪዎች እንደሚሉት የኢራን 90% የነዳጅ ኤክስፖርት ስትራቴጂካዊ ማዕከል የሆነውን የሃርግ ደሴትን በአሜሪካ ኃይል ለመቆጣጠር አማራጮችን አቅርበውላቸው እንደነበርም ተመልክቷል። ታክቲካዊ ስኬት እንደሚሆንና የሆርሙዝን ባህረ ሰላጤን እንደሚያስከብር ለፕሬዝደንቱ ወታደሮቻቸው አረጋግጠውላቸው እንደነበረ የተዘገበ ሲሆን ትራምፕ አስቀድመውኑ በጦርነቱ የአሜሪካውያን ወታደሮች ሕይወት እንዳይጠፋ አሳስበው እንደነበረም አመልክቷል። ዎል ስትሪት ጆርናል እንደሚለው ትራምፕ ጦርነቱን በጣም አቅልለው ነበረ የተመለከቱት በማለት የገለጹ ሲሆን የአሜሪካ ወታደሮች ከፍተኛና ውስብስብ የሆነ ታክቲካዊ ጥቃት የሚፈጸምበትን ስትራቴጂ ቢያቀርቡም ትራምፕ ግን በፍጹም መወሳሰብ እንደሌለበት ምንም አይነት የአሜሪካ ወታደር ሕይወት ሳይጠፋም በአጭሩ የሚፈጸም ጥቃት ብቻ እንደሚፈልጉ አስቀድመው በመጥቀስ ነበር። ትራምፕ ለቡድናቸው የአሜሪካ ወታደሮች በደሴቲቱ ላይ ማለትም በሃርግ ደሴትን በቁጥጥር ስር የሚያውሉ ከሆነ በደሴት ላይ እንደተቀመጠ ኢላማ እንደሚሆኑ ነግረዋቸዋል። አሁንም ቢሆን ጦርነቱ መቋጫ ላይ ፕሬዝዳንት ትራምፕ ከወታደራዊ ኃይሎቻቸው ጋር ከፍተኛ ፍጥጫ ውስጥ እንዳሉ ያመለከተው ዘገባው ፕሬዝዳንቱ በፍጥነት ከጦርነቱ መውጣት እንደሚፈልጉ በተደጋጋሚ ለወታደራዊ ባለስልጣኖቻቸው የነገሩ ቢሆንም ነገር ግን ይሄ ነው የሚባል መፍትሄ መጥቶ ከጦርነቱ ራሳቸውን በፍጥነት ማውጣት ሳይችሉ እስካሁን ድረስ ቀርተዋል። አሁን በፓኪስታን የሚካሄደው መጪው ይካሄዳል የተባለው ውይይት ለችግሩ መፍትሄ እንደ ዋና ተሽከርካሪ አድርገው እየተመለከቱት መሆኑ የተገለጸ ሲሆን በተለይም ትራምፕ ከአውሮፓ አጋሮቻቸው ድጋፍ ባለማግኘታቸው ከፍተኛ ብስጭት ውስጥ እንደገቡም አመልክተዋል። ፕሬዝደንቱ በብሪታንያ ጠቅላይ ሚኒስትር ኪር ስታርመር እንዲሁም በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ላይ ተደጋጋሚ ቁጣቸውን ገልጸዋል። አልፎ ተርፎም ህብረቱ አባላት በባህረ ሰላጤው እንዲረዱ ማስገደድ ስለማይችሉ ከኔቶ ዋና ጸሐፊ ማርክ ሩት ጋር የተደረገውን ስብሰባ ጊዜ ማጥፋት ወይም ዌስት ኦፍ ታይም ሲሉ አጣጥለውታል። በዚህ የጂኦፖለቲካዊ ውጥረት መካከል ፕሬዝደንቱ በውጫዊ ገጽታዎችና በባህር ውስጥ ትኩረት የሚከፋፍሉ ጉዳዮች ላይ እንዳተኮሩ ሪፖርቱ አብራርቷል። ያወደሟቸው የኢራን ኢላማዎች የስኬት መለኪያ አድርገው በቅርበት እየቆጠሩም በተመሳሳይ ጊዜም በዋይት ሃውስ ግቢ ውስጥ አዲስ የዳንስ አዳራሽ ስለመገንባት በሳምንት በርካታ ስብሰባዎችን እያደረጉ ነው። የሆነ ሆኖም በእስላማባድ ይካሄዳል የተባለው የሰላም ስምምነት አሁን መደረጉ በራሱ አጠራጣሪ ሲሆን ፕሬዝዳንት ትራምፕ ተደራዳሪ ቡድናቸውን ሌሊቱን ወደ ፓኪስታን ይላኩ ቢሆንም ኢራን ግን ሌሊቱን ባወጣቸው መግለጫም በመርከቤ ላይ ተተኩሷል፣ እንዲሁም አሜሪካን የሆርሙዝ ወሽመጥን ሙሉ በሙሉ ካልከፈተች በስተቀር ወደ ኢስላማባድ ተደራዳሪ ቡድኔን አልክም፣ ከአሜሪካም ጋር ለድርድር አልቀመጥም ስትል አስታውቃለች። ሁኔታው እጅግ በጣም አሳሳቢ በሆነና አስደንጋጭ በሆነ ሁኔታ እየተቀያየረ ሲሆን የመካከለኛው ምስራቅም በከፍተኛ ፍጥጫ ውስጥ ወድቋል። እንደ ቀልድ ጦርነቱ ሲቀሰቀስ በማግስቱ ያበቃል በማለት በማግስቱ ድል አውጀው የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም በጦርነት ውስጥ ናቸው። 8ኛ ሳምንቱን ያስቆጠረው ይህ ጦርነት በዓለም የኃይል አቅርቦት ታሪክ ውስጥ እጅግ በጣም አስከፊና አስደንጋጭ የሆነውን መናጋት እየፈጠረ ነው። ከጦርነቱ በፊት 1/5 የዓለም የነዳጅ ጭነት የሚያልፍበት የሆርሙዝ የውሃ መስመር በተግባር በመዘጋቱ ምክንያት የነዳጅ ዋጋ በከፍተኛ ደረጃ ንሯል። ሆኖም የውሃ መስመሩ ሆርሙዝ እንደገና ክፍት ይሆናል ተብሎ ባለፈው አርብ የተሰማው ዜና በታሪክ ውስጥ በአንድ ቀን ከታዩት የነዳጅ ዋጋ ማሽቆልቆሎች መካከል ከፍተኛውን ያስመዘገበ ሲሆን የስርጭት መስተጓጎሉም በቅርብ ያበቃል በሚል ተስፋ አክሲዮን ገበያዎች የምንጊዜም ከፍተኛ ደረጃ ቅናሽ ላይ ደርሰው ነበር። ይሁን እንጂ የውሃ መስመሩ ሆርሙዝ ወሽመጥ እንደተጠበቀው እስካሁን ክፍት ባለመሆኑ በዛሬው ዕለት ገበያዎች ዳግም ሲከፈቱ አዲስ የዋጋ መዋዠቅ እንደሚከሰት ተረጋግጧል። በዚህ የተነሳም ፕሬዝዳንት ትራምፕ ከዚህ ጦርነት ውጥረት መውጫ መንገድ እንዲፈልጉ የሚደረግባቸው ጫና ከጊዜ ወደ ጊዜ እየበረታ እንደሚሄድ ዘግቧል። በተለይም የሪፐብሊካን ፓርቲ አባላት በመጪው ህዳር በሚካሄደው የአጋማሽ ዘመን ምርጫም በኮንግረስ ያላቸውን ጠባብ ብልጫ ለማስጠበቅ እየተዘጋጁ ባለበት በዚህ ወቅት በአሜሪካ የነዳጅ ዋጋ መጨመሩ፣ የዋጋ ግሽፈት ማሻቀቡና የትራምፕ የህዝብ ተቀባይነት ማሽቆልቆሉ ለፕሬዝደንቱና ለፓርቲያቸው ትልቅ
ፈተና እንደሆነባቸው መገናኛ ብዙሃን ዘግበዋል። በመጨረሻም የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ሀገራቸው የአውሮፓ ህብረት ከእስራኤል ጋር ያለውን የአጋርነት ስምምነት እንዲያቋርጥ በይፋ ጥያቄ እንደምታቀርብ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ጠንካራ አቋም ያራመዱት እስራኤል ዓለም አቀፍ ህጎችን እየጣሰች ነው በሚል ምክንያት መሆኑን ገልጠዋል። በስፔን በአንዳሉሲያ ግዛት በተካሄደ የፖለቲካ ፓርቲ የድጋፍ ሰልፍ ላይ ንግግር ያደረጉት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ የስፔን መንግስት የፊታችን ማክሰኞ የአውሮፓ ህብረት ከእስራኤል ጋር ያለውን አጋርነት ሙሉ በሙሉ እንዲያቋርጥ የሚጠይቅ የውሳኔ ሀሳብ ለህብረቱ ይፋ ያደርጋል ብለዋል። ጠቅላይ ሚኒስትሩ አክለውም እስራኤል ዓለም አቀፍ ህግን የምትጥስ በመሆኗ የአውሮፓ ህብረት አጋር ልትሆን ፈጽሞ አትችልም፣ አይገባትም ባይ ናቸው። ነገሩ ይህን ያክል ግልጽና ቀላል ነው ሲሉ ቁርጥ ያለ አቋማቸውን ነው በመድረኩ ላይ ያንጸባረቁት። ከዚህ እርምጃ ጋር በተያያዘ ስፔን፣ አየርላንድና ስሎቬኒያ ባለፈው አርብ ለአውሮፓ ኮሚሽን በጋራ በላኩት ደብዳቤ ላይ ይህ ከእስራኤል ጋር ያለውን ስምምነት በቀጣዩ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ በዋና አጀንዳነት እንዲመከርበት ጥሪ አቅርበው ነበር። እንደ አውሮፓውያን አቆጣጠር በሰኔ 2000 በአውሮፓ ህብረትና በእስራኤል መካከል የተፈረመው ይህንን የአጋርነት ስምምነት የሰብአዊ መብት አያያዝ የማክበር ግዴታ እንዲያደርግ አንቀጽ በመውጣቱ የያዘ መሆኑን ይታወሳል። እንደሚታወቀው ስፔንና አየርላንድ እንደ አውሮፓውያን አቆጣጠር በ2024 በጋዛ ላይ የተከፈተውን ጦርነት ተከትሎ ይህ ስምምነት እንዲከለስ ቀድመው ጥያቄ አቀርበው ነበር። የስፔኑ ጠቅላይ ሚኒስትር ከጋዛው ጦርነት በተጨማሪ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጥብቀው ሲያወግዙ ይደመጣሉ። በተለይም ስፔን እንደ አውሮፓውያን አቆጣጠር በ2024 የፊሊስጤምን መንግስት በይፋ ማወቋ እስራኤልን እጅግ ያስቆጣ ክስተት የነበረ ሲሆን ከዚያ ጊዜ ጀምሮ ሳንቼዝ በኔታንያሁ መንግስት ላይ የሚያቀርቡትን ትችትና ተቃውሞ ይበልጥ አጠናክረው ቀጥለውበታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውንሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ